ለዩቲናስ እኔ ራሴ መኪና እገዛለሁ። አዶናይ ማርያም አለ። አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ለብዙሃን እንዲደርስ ተባበሩ። ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations! አዶናይ በሽልማቱ ላይ ያደረገው ነገር በዚህ ሰዓት መነጋገሪያ ሆኗል። እስኪ ምን እንዳለ ሁላችሁም አድምጡት። ማርያም 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 ስሟን ጠራለሁ ሁሌ እሷ ነች እዚህ ደረጃ ያደረሰችኝ። ለዩቲናስ እኔ ራሴ መኪና እገዛለሁ። በመጀመሪያ ማመስገን እንፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ አንድ ሰበር የሆነ ጉዳይ ይዤላችሁ መጥቻለሁ። ማስተዋል ወንደሰን በቲክቶክ አዋርድ ላይ የተናገረችው አስደናቂ ንግግር አለ። ይሄ ንግግር በሶሻል ሚዲያ ላይ መነጋገሪያ ሆኖ ይገኛል። ያም ብቻ ሳይሆን አዶናይም የተናገረው አንድ ጉዳይም አለ። በዚህ ረገድ የዛሬ ቪዲዮ ያውጠነጥናል ማለት ነው። እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰው እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ እንጀምር። አዶናይ በሽልማቱ ላይ ያደረገው ነገር በዚህ ሰዓት መነጋገሪያ ሆኗል። እስኪ ምን እንዳለ ሁላችሁም አድምጡት። ማርያም 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 ስሟን ጠራለሁ ሁሌ እሷ ነች እዚህ ደረጃ ያደረሰችኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ለዚህ ክብር እንድበቃ የረዳችኝ ማርያም ናት፣ ለዚህም አመሰግናታለሁ በማለት እንግዲህ ማርያምን ይዞ ያፈረ የለም። ለዚህም ክብር እሷን ያበቃችኝ እግዚአብሔርና እሷን አመሰግናለሁ ማለት እንግዲህ አዶናይ በቲክቶክ ክሬቲቭ አዋርድ የሽልማት ስነ ስርዓት ላይ ተናግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። የስኬታችን ምንጭ በመስቀል ላይ ስለኛ ነፍሱን የሰጠ ጌታችንና መድኃኒታችን የእግዚአብሔር ልጅ ኢየሱስ ክርስቶስ እኛ ቤት ፍጡር ላይ መለከ። ከዚህም በኋላም ከዚህ በፊትም እንግዲህ ተሳክቶለታል። አቤኔ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። ምን ማለት ፈልጋለሁ? በፊታችሁ እንድቆም የረዳኝን ያገዘኝን ሰው አይሆንም ሲሉ ሰው ያደረገኝን በደሙ የገዛኝን ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን ፈልጋለሁ። ወዳችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ከቶ ለፍጥረታዊ ሰው የምናደርሰው ምስጋና የለንም። የሚመለከው የሚመሰገነው የታረደው በግ ኢየሱስ ክርስቶስ ብቻ ነው። ምስጋና የሚገባው ለታረደው በግ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ብቻ ነው። ለሱ ብቻ ነው ምስጋናችን የተገባው። እሱ ብቻ ይመለካል፣ እሱ ብቻ ይመሰገናል። ከዛ ውጪ ለፍጡሩ አንዳችን የምናደርገው ነገር የለም። በጌታ የሆናችሁ የወንጌል አማኝ ልጆች ዛሬ አኩርታችሁናልና ጌታ ኢየሱስ ዘመናችሁን ይባርክ። ሁላችሁም ይህንን ቪዲዮ በደንብ ሼርና ኮፒ ሊንክ እያደረጋችሁ ለሚመለከው ጌታ ብቻ ክብር ስጡ። ኢየሱስ ጌታ ነው። ጌታ ኢየሱስ ይወዳችኋል። ተባረው። ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አርቲስት ማስተዋል ወንደሰን ለሁሉም ቲክቶከሮች የሚገባውን ሰማያዊ ስጦታ ሁሉም በተገኙበት ሰጥታ ወርዳለች። ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። ጌታ ኢየሱስ ይወዳችኋል። ተባረኩ።
ኢየሱስን የሚጠላ መንፈስ የተረገመ ይሁን። ኢየሱስ ሲባል የሚበሳጭ፣ ኢየሱስ ሲባል የሚናደድ፣ ኢየሱስ ሲባል የሚሆኑን የሚያሳጣ ይህ መንፈስ የተረገመ ይሁን። ጴንጤ ወንጌል አማኞች የሆናችሁ ሁላችሁም ኮመንት ላይ ገብታችሁ ኢየሱስ እያላችሁ ጻፉ። ኢየሱስ ብላችሁ አውጁ። ኢየሱስ ኢየሱስ ኢየሱስ። ኢየሱስን የሚጠላ መንፈስ የተረገመ ይሁን። አሁንም ደግሜ እላለሁ ኢየሱስን የሚጠላ መንፈስ የተረገመ ይሁን። ኢየሱስ ይወዳችኋል። ስጦታ ነው። ኢየሱስ ልትል ነው። በጣም ተጠቀሙበት። ካከበራችሁት ያከብራችኋል። ኢየሱስ ልትል ነው። ካከበራችሁትም ደግሞ እንደዛው የእግዚአብሔር ልጅ ኢየሱስ ክርስቶስ አስደሰትሽኝ። ማስተዋል አስደሰትሽኝ። ኢየሱስ እዚህ ምድር ላይ የተፈጠርንበት ትልቁ ዓላማችን ጠራችሁ። ህዝብ በተሰበሰበበት ጠራችሁ። ወይኔ እየጠበኩኝ ነበረ ማን ነው ይህንን የሚያደርገው ብዬ። አዎ ያከበሩትን የሚያከብር የተቀበሉትን ደግሞ የዘላለም ሕይወት የሚሰጥ ማን ነው? እሱ የጠራችሁ ባንድ ነው ኢየሱስ። መድረክ ላይ ስሙ ሲጠራ እንዲህ ደስ ይላል። ኢየሱስ ማስቲ እንወድሻለን። በቃ የተጠራንበትን ዓላማ አደረግሽው፣ መድረክ ላይ አደረግሽው። ለአዶናይም ይህን መልእክቴን እባካችሁ አድርሱለት፣ ለሌሎችም ጭምር አድርሱለት። ጌታ ያስፈልጋችኋል። ኢየሱስ ያስፈልጋችኋል። ምንም ነገር ብታገኙ እርካታ ይሰጣችሁ። የቲክቶክ አዋርድ ብታገኙ ምናልባት ለአንድ ሳምንት ወይ ለተወሰነ ጊዜ እንጆይ ልታደርግበት ይችላል። ከዛ ተለምደዋለህ፣ ይቀላል፣ ይሰለቻል። ለዚህ ነው እንዴ ስላለ። ስለዚህ የማይሰለቸው የእርካታ ጥግ የሆኑን መጽሐፍ ቅዱሳችን ላይ አንድ ጥቅስ አለ መክብብ መጽሐፍ ላይ የሰው ድካሙ ለአፉ ነው ይላልና ምንም ብትደክሙ ምንም ብትጥሩ ብዙ ዋጋ ብትከፍሉም ራሱ ለአፍ ነው። ዞሮ መግቢያው አፍ ነውና ሰው የሚደክመው ለአፉ ነው። ነገር ግን ይልና መጽሐፍ ነፍስ አትጠግብም ይላል። ነፍስን በገንዘብ፣ ነፍስን በዝና፣ ነፍስን በሆኑ ጉዳዮች፣ በምግብ በመጠጥ በሆኑ ጉዳዮች ልታረኳት አትችልም። የነፍስን ክፍተት የሚሞላው ኢየሱስ ብቻ ነው። ወዳጆች ኢየሱስ ላንቺም ላንተም ለሁላችሁም ያስፈልጋል። አንድ ነገር ልበላችሁና የዛሬን ቪዲዮ ላጠቃልል። ውሃ ታውቃላችሁ? ሁለት ነገር ስለ ውሃ ልንገራችሁ። ብዙዎቻችሁ ልታቁም ላታቁም ትችላላችሁ። ውሃ ማይስማማ ሰው የለም። ለዛኛው ሰው ለምሳሌ ለአንዱ ፔፕሲ ሊስማማው ይችላል፣ ለአንዱ ኮካ፣ ለአንዱ ውሃ ግን ለሁላችንም ይስማማል አይደል? ውሃ ጠጥቶ ውሃ ስጠጣ ያቅለሸልሸኛል፣ ውሃ ስጠጣ እንዴ የሚል ሰው አለ እንዴ? የለም አይደል? ለሁሉም ሰው ውሃ ይስማማል። ልክ እንደዛው ኢየሱስ የህይወት ውሃ ነው፣ ለሁላችንም ይስማማል። አይገርማችሁ? ልክ እንደዛው ውሃ ለሁሉም ያስፈልጋልና ኢየሱስ እኔ የህይወት ውሃ ነኝ ሲል ኢየሱስ ለሁሉም ያስፈልጋል። ግዴላችሁም ይሄ ሃይማኖትን የማስቀየር ጉዳይ አይደለም፣ የነፍስ ጉዳይ ነው። የነፍስን ክፍተት የሚሞላው ኢየሱስ ብቻ ነው። ኢየሱስ ነው። ወደ ኢየሱስ ነው። ኢየሱስ ነው ህይወት፣ እውነትም ኢየሱስ፣ መንገድም ኢየሱስ። ጌታ ይወዳችኋል። ይህን ቪዲዮ አድርሱልኝ በታማኝነት። እንግዲህ ቤተሰቦች የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር። እስከ መጨረሻው ድረስ ውድ ጊዜያችሁን ሰውታችሁ ስለተመለከታችሁ በጣም ነው አመሰግነው። እግዚአብሔር ይባርካችሁ። የእናንተንም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ለብዙ ሰዎች እንዲደርስም ሼር ማድረግ እንዳትረሱ። በቀጣይ እንገናኛለን። ይመቻችሁ።